አባዬ አንተ እያለ ብዙ ሰው አይዞህ ይለኝ ነበረ። ብዙ ዘመዶች ይጠይቁኝ ነበረ። ይኸው አንተን ካጣው በኋላ ግን ለ3 ቀን ቤቱን አጨናንቀውት ከ3 ቀን በኋላ የሉም። ነገሩ ብለኸኝ ነበረ የእኔ ዘመዶች የሚወዱክ እኔ እስካለው ድረስ ነው ብለኸኝ ነበረ። አባዬ እውነትህን ነው፣ ምንም አልተሳሳትክም። አሁን ብቸኛ ነኝ። እናቴ ናፈቅሽኝ እኮ። ይኸው አንቺ ከሄድሽ በኋላ ማንም እኮ አጠገቤ የለም። እቺ ልክ እንደኔ ከፍቷታል። እቺ ልክ እንደኔ የተከፋች ናት። ምናል ግን ሞት ባይኖር ይቅርታ ረበሽኩ እንዴ? በፍጹም። እናት ተመሳሳይ ሰዎች ነን ማለቴ ብናወራ ምን ይመስልሻል? አመሰግናለሁ። ሄሎ ሜሉ፣ ተሳክቷል። ሰውየውን ፊት ለፊት አግኝቼው ነበር። አንቺ ደፋር እዛ ቁጭ ብለሽ ተደራደርሽ? ወደሽ ለሚስት ላይ እንደ እንሽላሊ ስትለጣጠፍ የነበረውን ቪዲዮ ልላክላት ወይስ ደግሞ እኔ ጋር በክብር ይቀመጥልህ ብዬ አልኩት። ከዛ ሰጠኝ በይ። አንቺ ደግሞ እንዴት ነው ቪዲዮውን እጄ ላይ አድርጌ እሱ አጠገቡኝ የምደራደረው? ነገ አንተ ብሩን ትሰጠኛለህ፣ እኔም ደግሞ አይነህ እያየ ደልተዋለሁ ብዬ አልኩት። ታዲያ ምን አለሽ? ሜሉ እኮ ነኝ። ጎፍጠጥ ሲልብኝ ጎፍጠጥ አልኩበት። እና ከሰዓት ውስጥ ነው ብር ያገኘሽ? ያንቺስ ትልቁ ፕሮጀክት እንዴት ሆነ? እሱንማ አንደኛ ማርሽ አስገብቼ መጥቻለሁ። ለ2 ማርሹን እየተቀያየርን እነዳዋለን። በይ በይ፣ አመቱ የኛ ነው። እሺ ለማንኛውም እኔ ቤት ገብቻለሁ። በቃ መጣሁ። እሺ ቻው። ሄሎ ሄሎ ሉ፣ እንዴት ነሽ? ማለበ አለማየሁ ነኝ። ወይ እንዴት አመሽ? እግዚአብሔር ይመስገን እኔ ደህና ነኝ። በሰላም ገባሽ ወይ ለማለት ነው። እንዴት ነው በረታሽ? ዛሬ ውል ብሎብኝ ነው እንጂ እናቴ እንኳን ከሞቴ 3 ዓመት አልፏታል። ያንተ ግን ቅርብ ይመስለኛል። እንዴት አወቅሽ? እንዴ ፊት ያስታውቃል። የነበርክበትን ሁኔታ እንዴት እረሳዋለሁ? እሱስ ልክ ነሽ። በልሽ፣ አሁን ደክሞኛል። ነገ እደውልልሃለሁ። እሺ ደህና ደሪ። እሺ ቻው። ሄሎ አለ። ሄሎ ሄሎ።
ገና እንደተነሳው ቀን ሁሉ ጨነቀኝ። ታዲያ ለምን እኔ ጋር አትመጪም? አይ አባቱ ከመሞቱ ሴት አስገባ ምናምን እንዳይሉ ብዬ ነው። ህሎ አንቺ ያለሽበት ጭንቀት ከሰው ወሬ ይበልጣል። ሰው የፈለገውን ነገር ይበል፣ አንቺ ብቻ ልብሽ ንጹህ ይሁን። ለማንኛውም ነይ እሺ? እሺ አለ። እህቴን ይሻት እመጣለሁ በይው። እህቴም ተኝታለች። ደግሞ እሷም ያለኔ ማንም የላትም። ካልነበረ ይዣት ብመጣ እንዴ ምን ችግር አለው? ቤቱ ደብሮኛል፣ ሞቅ ሞቅ ታረጉታላችሁ። መጣው። እሺ ሰራንለት። ሰማን እንዴ? እኔ እንጃ። ቆይ ሄሎ ሄሎ ሄሎ። ቤቴ እኮ የት እንደሆነ ሳልነግርሽ ዘጋሽው ነው። ታውቂዋለሽ? በምን አውቃለሁ? ያው ለማብሰል ልደውልህ ነበር። ኦኬ። ለማንኛውም ከቤዛ ትምህርት ቤት ጀርባ ነው። እሺ በምንም አይነት መንገድ እኛ ሊጠረጥረን አይገባም። አፉን ይቃል ወጥቷል እንጂ እንዴ አራ ሴቶች ሴት መስለው ወጡ። ወንዶች ደግሞ ይሄ ውሻ ይመስላሉ። ታዲያ አንፈንዳ እንዴ? ጠዋት የጌታ ሰው ማታ ምን ነው አፈጠጣችሁ? አሁን አርፈሽ አንተ አትሄድም ነው ወይስ አትፈልገው? ምኑ ምን እንደሆነ ላሳየው። በርን ሳዘጋ ነው እንዴ የምትቀመጠው? እንኳን በሬን ዘግቼው ክፍትም ሆኖ የሚገባ ሰው የለም። ሰላም ሰላም። ሜላት እባላለሁ። ያለሁት ነኝ። አለማየሁ እባላለሁ። እሺ ተቀመጡ። አለማየሁ ወይም ደግሞ አሊ ብለሽ መጥራት ትችያለሽ። አይ አሊ ይሻለኛል። የሚጠጣ ነገር? ኧረ ችግር የለውም። ምንም አያስፈልግም። ግድ የለም። ቤት ብቻውን ምንም አይጠቅምም። ማለት ሰምተሽዋል ሚሉ? ኧረ ተይው። አዲስ አበባ ውስጥ እኮ ቤት አለ ማለት በቃ ሌላ ምንም ነገር ባይኖር ራሱ ችግር የለውም። ምክንያቱም እንደፈለክ የራስ ቤት ውስጥ ነው መጮህም ማልቀስም የምትችለው። ቤት ከሌለ ግን ለማልቀስም ሆነ ለመጮህ ሌላ ቦታ ትፈልጋለህ። እኔ እንደዛ አላልኩም። እናንተ ቤቴ ስመጡ ቤቴን አደመቃችሁልኝ። ቤት ያለ ሰው ባዶ ነው። አረ ማንም አይኖር፣ ብቻ ቤቱ ብቻ አይኖር። አረ መስመር መሳት። እሱማ ልክ ነህ። አዳም ራሱ ገነት ውስጥ እያኖረ ፈጣሪ ሔዋንን ያመጣለት ያለ ሰው ምንም ነገር ፋይዳ እንደሌለው ለማሳየት አይደለ? ግን እኮ ሔዋን ቤቱ ድረስ መታ ራሷ ተሳስታ እሱንም አሳስተዋለች። ሰውም አስመሳይ ከሆነ ስግብግብ ከሆነ ራስ ወዳድ ከሆነ ያ ሰው ለኔ ሰው አይደለም። ሁሉ በቃ መሄድ አለብን። ምን ነው? እቃውን የምትሰጪው ሰው ደወለ እንዴ? አዎ አንድ አባት ናቸው። በእናትህ በጣም ያሳዝናሉ። ጃኬ ገዝቼ አስቀምጬላቸው ስንት ቀን ሰጣቸዋለሁ እያልኩ በልጃቸው ስልክ እየደወሉ ነው። በእውነት በጣም ደስ ትላላችሁ። መልካም ሰው ናችሁ። ሂዱ በቃ። ያው መልካምነት ለራስ አይደለ? እሸኛችሁ።
ምንድነው ስልክሽ አይሰራ? እባክሽ ዘግቶ ነው። እኔ ደግሞ ሰውየው በዛው አስቀረሽ መስሎኝ። እኔን ሚሉ ነው በዛው የሚያስቀረው? ሚሉ እኮ ነኝ። ለማንኛውም ገንዘቡን አግኝቻለሁ፣ ተቀብያለሁ። አትዋሽ። እኔ ሚሉ ከመቼ ጀምሮ ነው ደግሞ የማዋሸው? ስሚ አንቺ ነሽ እንጂ ያሳዘነኝ ምናምን እያልሽ ባዶ ድሽን ተንከርፈሽ ምትመጪው። ለማንኛውም ግን እንኳን ተቀበልሽ። ይሄ በጣም አሪፍ ነው። እንዴ ታዲያ ስሚማ፣ የሆነ እቅድ አስቤ ነው የመጣሁት። በለው መንግስት ራሱ እኮ ያንቺን ያለ ያቅድ ከሱ የሚለየው አቅጄ ብቻ አይደለም ተው እሰራለሁ። ስሚ ነገ አሁን እህቴ ታማለሽ ብለሽ 10,000 ብር ጠይቀዋለሽ። ከሰጠ ሰጠ፣ ካልሰጠም ደግሞ እናያለን። የዋውነቱ የምናየው በሱ ስለሆነ ነው። እሺ አሪፍ ሀሳብ ይመስላል። ያው እንዳታነሹ ትንሽ ይጨነቅ። ያው የዋ ነገር ስለሆነ ምን አርጊያት ነው ምን በድያት ነው ምናምን ብሎ እንዲያስብ። ኡፍ ሚሉ የዚህ ልጅ ብር ግን ወደ ሆነ ቢዝነስ ቀይረን ከዚህ ስራ መውጣት ፈልጋለሁ። እውነት ስልችት ነው ያለኝ። እኔ ራሱ ተፍ ተፍ ማለት ነው ያለብን። በቃ ደግሞ እኮ አንቺን ካፈቀረ በቃ አለቀለት። ወይ ግን ሚሉ ልጁ ለፍቅር እውነት ነፈዝ ነገር ነው። ቤቱ ግን ብቻውን ባዶ ነው፣ ምንም አይጠቅም። ሄዋን ቤት ድረስ መታሳሳተችኝ። ለማንኛውም ዛሬ ቆንጆ ገንዘብ ስለሆነ እጃችን ላይ ገባው፣ ወጥተን ፈታ ማለት አለብን። ትንሽ ለባብሰን እንውጣ። ሳላውቀው አስከፍቻቸው ነው እንዴ? ሜሉ አንቺ ሜሉ፣ አሌክስ ደወለ። ሄሎ ሄሎ ሄሎ፣ ምን ሆነሽ ነው ስልክ ማታነሺው? አይ ምንም፣ ትንሽ ችግር ተፈጥሮ ሐኪም ቤት ነው ያለ ነው። የምን ችግር? ሜላት ትንሽዬ ማለቴ ወገቧ አካባቢ ስፓይናል ኮርድ አንዳንዴ ይነሳባታል እና ለዛ ነው። ታዲያ ለምን አልደወልሽልኝም? ከማስቸገር ብዬ ነው። እሺ የት ናችሁ ልምጣ? አይ ታከመች እኮ። ያው ልንወጣ ብለን እጃችን ላይ ምንም ገንዘብ የለም። ግራ ገብቶን እያለን የደወልከው። በቃ ይዤላችሁ እመጣለሁ። የት ናችሁ? አይ ብሩን ቀድ መላከው፣ ከዛ አንተ ቤት ትመጣለህ። እንደሱ አይሻልም? እሺ ስንት ነው? ቆይ እስኪ አንዴ። ነርስ ስንት ብር ነው የቀረን? 10,500 ነው። አሌ ሰምቻለሁ። በቃ አካውንትሽን ላኪልኝ። አሌ ግን ብሩ በዛ አይደል? ችግር የለውም እንዴ። በችግር ጊዜ እንደዚህ ካልተረዳዳ ምኑን ነው መተዋወቃችን? እኛ በደስታ ብቻ ነው እንዴ መገናኘት ያለብን? እሺ በቃ አካውንቲን ቴክስት አደርግልሃለሁ። እሺ ላኪልኝ። አንቺ ምኗን ታመመሽ ነው ያልሽው? ምን ነበር ያልኩት? እንትን ስፓይናል ኮርድ ነው ያልኩት። የታባቱ ሰራንለት ትልሽ ነው እና ባክሻን ፋፋም ሰላም ለዚህ ቤት። ሜሉ ሜሉ እንዴት ነሽ? ሰላም ነው?
አለሁ። ተሻለሽ? አዎ አሁን በጣም ደህና ነኝ። የጉልበት ስራ ስለማበዛ ነው መሰለኝ እንደዚህ አንዳንዴ ይነሳብኛል። አይዞን አይዞን። እኛ እኮ ምንም አይዞን የሚል ቤተሰብ የለንም። ያወረሱንም ገንዘብን ቤትም ምንም የለንም። እንደሱ አይባልም። ጥሎ የማይጥል እግዚአብሔር አለ። እኔን አባቴ ገንዘብ አውርሶኝ ቢሞትም አረ በቃ እንዴ ልጅቷ እንደዚህ እያወራ እኮ በእንቅርት ላይ ጆሮ ደግፍ ነው የሚሆንባት። እኔ የምልህ አባት ግን ምን ያህል ብር ነው ያወረሱ? አዎ ይሄ ቆንጆ ጥያቄ። አባቴ ህይወቱ ሲያልፍ ብዙ ገንዘብ አውርሶኛል። ነገር ግን ያለ ሰው ባዶ ነው። ውዱ ነገር ሰው ነው። ጅል ነው የሚባለው። አረ ኢየሱስ በዛው ነው። ገንዘብ ግን በጣም አለው። ይኸውልሽ አሁን ሌላ ወንድ ጋር ሄደን የምንሯሯጠውን ትተን እሱን ብቻ እቅዳችን ማድረግ ነው ያለብን። አራው አሁን እንኳን 10,000 ብር ላክልን ስልነው አይደል እንዴ እንደ ቀልድ 20,000 ብር ይላክልን እኮ። ለሱ እኮ ቆንጥሮ እንደመስጠት ነገር እኮ ነው ያደረገው። ነገ ደግሞ ምን እንፍጠር? አንቺ ደግሞ ለትንሽ ነገርማ አንልከሰከስም። ባይሆን ቤቱን እንዴት መውሰድ አለብን የሚለውን ነገር በደንብ ማቀድ ነው ያለብን። ቢያንስ ለሰማይ ዘለን ጣራውን አናጣ። እዚህ ቤት እንዴ እንዴሽ ደህና ነህ? አለን። ቁጭ በይ። ሜሉስ ያው ልብስ አጠባ አይደለም የምትሰራው፣ እዛ ሄዳለች። እቺ ልጅ ግን በጣም እየተጎዳች ነው። ቆይ ምን እናደርግ? ምን ይሻላል? ያው እኔም ፑል ቤት እየሰራው ነበር ማግዛት፣ ግን እዛ ያሉ ወንዶች ሲያስቸግሩኝ ታኩት። አሁን ግን ስራ እየፈለኩ ነው። ካገኘሁም ትንሽም ቢሆን አሳርፋታለሁ። አሳርፋታለሁ አልሽ? አሳርፋታለሁ እያልሽ እንዳታርፍብሽ። እኔም እንደዚህ እያልኩ ነበረ። የሆነ ቀን ስነሳ አባቴን ያጣሁት። በቃ አሁን ስላለፈ ነገር አናውራ። ቡና ታፈያለሽ? እኔ አፈላለሁ። እኔ አፈላለሁ። ችግር የለውም። እኔ አፈላለሁ። ግድ የለም።
እንዴት ነህ? ሰላም ነው? አሌ እባክህ ምንም እንዳትጠይቀኝ። እንደዚህ አይነት ሴት ግን አመስኝም ነበር። አይደለሁም። አሁን ግን ሆንኩ። እስኪ ንገረኝ፣ ለቤት ኪራይ፣ ለበሽታ የመታከሚያ፣ ለምግብ፣ ልብስ አጥቤ የማገኝ ይመስላል? ንገረኝ፣ የማገኝ ይመስላል? ሜላት እባክሽን ቁጭ በይና እንማከር። ምንም የምንማከረው ነገር የለም። እንደውም ተወኝ እሺ። አሌክስ አገኘኝ ብቻ እንዳትኝ። አዎ አንቺ አትጠነቀቂም እንዴ? ወይ እንዴት እጠነቀቃለሁ? ቢያንስ አንቺ እንኳን ሰፈር እንደሚወጣ ለምን አልነገርሽኝም? አረ ብለሽ ነገሩን ወደ እኔ ልታዞሪው ነው? ሄሎ አዋሊ አድርሰኸኝ አይደል እንዴ ይርከው? እሺ ልክልሃለሁ አለኝ። ምን ብለሽዋል? እኔማ ምን እለዋለሁ? ብቻ ይመጣልኝን እህቴ ሳታቅ ቢዝነስ ስራ ሰራለሁ ምናምን አልኩት። እዛው በዛው ከመቼው መጣልሽ? አቤት አንቺ ሜል እኮ ነኝ። ትቀልጃለሽ እንዴ? ሄሎ ሜሉ፣ እንዴት ነሽ? ሄሎ አሌ እንዴት ነህ? ቆየቱ ነሽ ነው? ቤተ ክርስቲያን ሆኜ ነው። እና ስትመለሽ ቤት አትመጭም? እሺ በዛው እመጣለሁ። እሺ አሌክስ ነኝ እያለኝ ነው። እባክሽ ልሂድ። እኔ እኮ ልሂድ ነበር። አንቺ ደግሞ እኔ ሄጄ አሰማምጬው ቤቱን ቶሎ ብዬ በእጄ ማስገባት አለብኝ። ዛሬ እኔ ተራ ነው። ሄጄ እባክሽ አሰማምጬ ብራችንን እንዴ ሉ ምን ነው? ምንም ያው እኔም ሄድኩኝ አንቺ ያው ነው። ሜሉ ወያኔ እንዴት ነህ? ሰላም ነው? ቁጭ በያ። እቀመጣለሁ። እኔማ ቤቱን ሞቅ ሞቅ እናድርገው ብዬ እኮ ነው። እናደርገዋለን። ቁጭ በይና የምናወራው ነገር አለ። ሞቆኛል ነገር ላውልቀው። ሜሉ ይህንን ነገር ለእህትሽ ብለሽ እንደምታደርጊ ያውቃለሁ። ነገር ግን በቃ ይህ ስራ ይቅርብሽ። አሊ ይህን ነገር ባናወራ ደስ ይለኛል። ይህ እኮ ከባድ ነገር ነው። በቃ አይሆንም። ከእንደዚህ አይነት ስራ መውጣት አለብሽ። ለምን አትሆኝም? በቃ ማንነቴን ከጠላ ወይም ወደ ቤት አልመጣም። እኔ እንደዛ እያልኩ አይደለም። ቢያንስ መግባባት እንችላለን ብዬ ነበር እየመጣው ምጠይቅ። ለማንኛውም ተው እንደውም እሺ። ሜሉ 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 እንደዛ እኮ ለማለት ፈልጌ አይደለም። እና እንዴት ነው? ይህንን ስራ እንደምትሰሪ ህሉ ታውቃለች? በፍጹም አታውቅም። እንድታውቅም አልፈልግም። በቃ እኔ በምችለው ነገር እረዳሻለሁ። ይህን ስራ አቁሚ። ከዛስ እስከ መቼ ጥገኛለሁ? በቃ ለሱ መፍትሄ እንፈልጋለን። አሁን ግን ተረጋጊ። እሺ
ሄሎ ሁሉ ከአሌክስ ጋር ነኝ፣ እደውልልሻለሁ። ግን ቆይ ምን አይነት ባህሪ ነው ያለ? እንዴት ማለቴ ከመሬት ተነስተ ማንነታችንን ምንነታችንን እንኳን ሳታቅ እኛን ለመርዳት ማሰብ። ሲጀመር ገና እየረዳዋችሁ አይደለም። እናንተም የኔን ክፍተት ሸፈናችሁ፣ እኔም የእናንተን ክፍተት ሸፈንኩ። እና ደግሞ ሰውን ለመርዳት እኮ የግድ ማንነቱን ማወቅ አይጠበቅብሽም። ሰው መሆኑ ብቻ በቂ ነው። ያለሽን ነገር ደግሞ ለማንም ብታደርጊ መልካም ነው። ትክክል ነህ። እኔም ኖሮኝ ብሰጥ ደስ ይለኝ ነበር። ከልብሽ ተመኝ እንጂ ፈጣሪ ያደርግልሻል። ቆይ ግን ለምን በገንዘብ የሆነ ነገር አሰራበትም? ማለቴ ያው ገንዘብ አላቂ ጠፊ ነገር ነው። በኋላ እንዳይቆጭ። ይለቅ አይቆጨኝም። እንደዚህ አይባልም። ፈጣሪ የሰጠንን እድል ተጠቅመህበት ለሌላው ማዋል አለብክ እንጂ ዝም ብሎ ብር አለ ብሎ መበተን ፈጣሪ የሚወደው ነገር አይመስለኝም አይደል? በእውነት አስተሳሰብሽ ደስ ይላል። አመሰግናለሁ። አብረን ደግሞ እናቅዳለን። ቆይ ግን ስንት ብር አለ? ህሊና ህሊና፣ ምንድን ነው አለባበስሽ? እህቴ ማገዝ አለብኝ። እና በዚህ መልኩ ነው እህትሽ የምታግዥው? እና እህቴ ታማያያዝ ዝም እንድላት ነው የምትፈልገው? ነው። እኔ እንደዛ ለማለት ፈልጌ አይደለም። እኔ ለእህቴ ምንም እሆንላታለሁ። እሷ እኮ ለእኔ። እሺ እኔን ስሚኝ። አልሰማህም። ለምን? ምክንያቱም እኔን አንተ መስማት ስለማትፈልግ። አልገባኝም። ዛሬ ቀኑ ሙሉ ስልክ ላይ ስደውል ነበር። ለምን አላነሳም? ስልኬን እኮ ረስቼው ቤት ጥዬው ነው የሄድኩት። ዛሬ ከማን ጋር ነበር የዋልከው? ከሚላት ጋር ነበርኩኝ። እና በቃ እኔ ሁሉንም ነገር አስተካክለዋለሁ። ህሉዬ ቃል ገባልሻለሁ። በፍጹም። እኔ የምትሰሚኝ ከሆነ ተመለሺ። አመሰግናለሁ።
ቆይ ምን ሆነሽ ነው? ምንም ምን ሆንኩ? እሺ ለማንኛውም ሜሉ ቀድሜሻለሁ። ይኸውልሽ እሱን መስመር ውስጥ እያስገባሁት ነው። ቢዝነስ ሁሉ አስጀምራለሁ ብዬ ማርሹን እየቀያየርኩት ነው። አሁን እንደ ፈረስ ወደዚህም ወደዛም እንዳይኝ ቀጥታ መንዳት ነው። አይ ጥሩ አድርገሻል። ምንድን ነው? ቆይ ስለቀደሙሽ ቅር ብሎሽ ነው? ብሩን መጥቶ እኮ ለሁለታችን ነው። ጥሩ ነው አልኩሽ እኮ። እንደውም ከዚህ በኋላ አንቺ መሄድ አይጠበቅብሽ። ሌላስ ባክሽ? ህሉ ቆይ ምን እየሆንሽ ነው? ሆ ያልተጂ ወጣ ብዬ መዝናናት አምሮኛል። ፈታ ብዬ ልመለስ ይሻላል። ኤቴሜቱ ጋር ነው ያስቀመጥሽው? እዛ ጋር አለልሽ። ደግሞ ብሩን ጨርሰሽ ነው ያልሽ። አንቺ አትወጪማ? ምን ሆነሽ ነው ሜሉ? ወደ ስራ እየሄድኩ ነበር። ገዛ አንተ ያልከኝ ይሄ ህይወት አይገባሽም፣ ይሄ ስራ አይገባሽም ያልከኝ ትዝ አለኝና መልሼ ወደዚህ መጣሁ። እና ታዲያ ይሄ እኮ አያስለቅስም። ተይ ሜሉዬ። ዛሬ እዚህ ባድር ይደብራል እንዴ? ምን ችግር አለው? ችግር የለውም። እኔ የምልህ አሌ፣ ይህ ልብስ ግን ማውለቅ አለብህ በቃ። ሜሉዬ ትንሽ የምሬን እኮ ነው። ደግሞ ቢዝነሱ ምን እያሰብክ ነው? እኔ እኮ እንደዚህ አይነት ነገር አይሆንልኝም። አንቺ በቃ እንደሚሆን አድርጊው። ቆይ ምንድን ነው የምትሰራው? የኮሌጅ ተማሪ ነኝ። ትምህርት ቤት ግን ስትሄድ አንድ ቀን አይቻልም። አባቴ ከሞተ በኋላ አቁሜዋለሁ። እንደዚህማ ተስፋ መቁረጥ የለብህም። አንተ ደግሞ ተስፋ የምትቆርጥ ሰው አይደለም አይደል? አዎ፣ ግን ተይው በቃ እሱን። አይ እምቢ ልትለኝ ባልሆነ። ይኸውልህ አንተ እኔን የምትለኝን እየሰማሁ አይደለ? እኔም ደግሞ አንተ ምልህን መስማት አለብህ። ደግሞ የሰው ልጅ በገንዘብ ብቻ አይደለም የሚረዳዳው አይደል? እሺ እንደዛ ከሆነ በቃ ምተኛበትን አዘጋጅልኝ አልተኛ። እሺ መጣሁ። ሄሎ ሜሉ። ወይዬ ሄሉ፣ እንዴት አደርሽ? የት ነሽ? የት አድረሽ ነው? እባክሽ በመጠጥ ብር ከማጠፋ ብዬ አሌ ጋር ሄጄ አድሬ ነው። እዛ ነው ያደርሽው? አዎ። ምንድን ነው አካበድሽው? ኧረ እኔ አላካብድም። በጣም አሪፍ ነው። አሁን ደግሞ ጭንቅላቱን ሙሉ ለሙሉ ወደ እኔ እንዲያደርግ ቆንጆ እቅድ አቅጄለታለሁ። አይ አሪፍ። እኔና አንቺ እቅዳችንን መነጋገር ተውን ማለት ነው። በቃ ለማንኛውም መጣቸው። ወይኔ ሊና፣ ቆይች ልጅ ምን እያሰበች ነው? ምንድነው የሁሉ ሰዓት መተኛት እንዴ? ሌሊቱ ሙሉ ስናወራ አይደል እንዲያደር ነው። ይኸውልህ ከዚህ በኋላ ራስን መለወጥ አለብህ።
ሜሉ ትንሽ ጊዜ ስጪኝ። አልሰማህም፣ ምንም አልሰማህም። አባት ራሱ እኮ አንተ ደስ ሲልክ ነው አይደለ? ስታዝን አይደለም የሚደሰቱት። እሱስ ልክ ነሽ። ለማንኛውም በቃ እንደዛ ከሆነ አንተ ቺን ልብስ ልበስ፣ እኔ ደግሞ ወጥቼ አትክልቶችን ውሃ ላጠጣ። አመሰግናለሁ። ምን ሆነሽ ነው ያረፈድሽው? በጣም ይቅርታ፣ ልብስ እኮ ስቀይር ረፍዶብኝ ነው። ያጠፋሽው ጥፋት እንኳ ይቅርታ የሚያስጠይቅ አይደለም። ዝም ብዬ ለወጉ ነው። እና ዛሬ ቀን እንዴት ነበር? በጣም ጥሩ ነበር። አታይኝም? እህትሽ እንደዚህ ያርጋኛለች። አዎ አምሮብሃል፣ ቆንጆ ይሆናል። ድሮ ቆንጆ አልነበርኩም እንዴ? ኧረ እኔ እንደዛ አላልኩም። ብር ልኬላችኋለሁ፣ አላየሽውም? አዎ አላየሁትም። እስቲ ቆይ። ያው በጣም እናመሰግናለን። አረ ምንም ማለት አይደለም። እኔ የምልህ ፍቅረኛ ስለመያዝ ግን አስበህ ታውቃለህ? አስቤ አላቅም፣ ግን ፍቅር ደስ የሚል ነገር ይመስለኛል። ፍቅር ላንተ ምን ማለት ነው? ፍቅር ማለት ብዙ ገንዘብ አውርሶኛል። እንዴት ነሽ? ምን ነው በጠዋቱ? ምን ነው እኔ ብቻ ስመጣ ነው እንደሚደነግጠው? አረ እንደዛ አላልኩም። ማለት ደግሞ አልገባኝ። ምን ማለት ነው? አይ እሱን ተው። አሁን አንድ ቦታ እንድንሄድ እፈልጋለሁ።
የት? አንድ ቦታ አልኩ አይደል እንዴ? በቃ ዝም ብለን እንሂድ። ቆይ ግን ህሉ ምንድነው? ባህሪሽ እየተቀያየረ ነው። እሱን ተው። ዛሬ አንድ ቦታ እንድንሄድ እፈልጋለሁ። ነው ወይንስ ከኔ ጋር ጊዜ ማሳለፍ አትፈልግም? አረ እንደዛ አይደለም። እንደዛማ በፍጹም አይሆንም። እና ደግሞ አታኩርፊ እንሂድ በቃ። ዛሬ ለምን እዚህ እንድንመጣ ፈለግሽ? የአባትን መቃብር እንድናጸዳ። እንዴ እኔ እኮ እዚህ የመጣሁት እንድታዝን ወይ ደግሞ እንድትከፋ አይደለም። እሺ ህሉ ታስታውሳለህ? መጀመሪያ የተገናኘ ነው እኮ እዚህ። በደንብ ነው ማስታውሰው። እንዴት ረሳዋለሁ? እሺ በቃ አሁን ደግሞ ያንቺን እናት መቃብር እናጽዳ። እሺ ሌላ ጊዜ እናጸዳዋለን። ደግሞ ታውቃለህ፣ ለምክንያት ይመስለኛል የቤተሰቦቻችንን መቃብር አንድ ላይ አድርጎ እኛን ያገናኛል። እሱማ እውነትሽን ነው። ሁሉም ሰው የሚገናኘው በምክንያት ነው። እናንተም በህይወቴ ውስጥ መጣችሁ፣ ህይወቴን ሙሉ አረጋችሁልኝ። በእውነት አንቺንም ሜሉንም በጣም ነው ማመሰግነው። አሁን ስለኔና ስላንተ ብቻ እናውራ ማለት ሁሉ? አይ ምንም፣ በቃ እንሂድ። እንዴ አሁን ደግሞ ወዴት ነው የምንሄደው? ቁጭ ብለን እናወራለን። እንሂድ በቃ። ሜሉ ናት። እስጠኝ። ሄሎ ወይ ሜሉ? አዎ አንድ ላይ ነው ያለነው። እሺ ምን አለችሽ? አይ የኔ ስልክ አልሰራ ብሏት ነው እኔን የፈለገችው። አይ ጥሩ ነው። ምን ነው ደበረ እንዴ? እንዴ ቆይ ለምን ይደብረኛል? አንተን ስላልፈለገች ነው። ታውቂያለሽ ሁሉ በጣም እኮ ነው የምታስቂኝ። አሁን ይሄ ምኑ ይደብራል? ግን ቆይ ሜሉ ደስ የምትል ልጅ ነች አይደል? ቅድም ስለ ሁለታችን ብቻ እናውራ ብለሻል። እኔ ደግሞ ሰው በሌለበት ስለ ሰው ማውራት አልወድም። አረ ጭራሽ ሀሜተኛ ነሽ እያልከኝ ነው? ቆይ ግን ለምንድን ነው በትንሽ ነገር የምታኮርፊው? እስኪ ሳቂ። ነይ ነይ ምን ነሽ ነው የሚለው? ቤት በጣም ደበረኝ። አንተም ሁሉም የላችሁ። ይኸው አለሁልሽ። ታውቃለህ በጣም የናፈከኝ ነው። እኔ ራሴ በጣም ትናፍቂኛለሽ።
እኔ እኮ የምሬን ነው። እኔስ ብትይ ስማኝማ፣ በቃ ለምን ይዘኸኝ የሆነ ቦታ ጥፍት አንልም? ደስ ይለኛል። የፈለግሽበት ቦታ ይዤሽ እጠፋለሁ። እኔ እኮ ከልቤ ነው። እሺ የት ይሆንልህ? አንቺ የወደድሽው ቦታ። ቤቱን ሽጠን የሆነ ቦታ ራቅ ብለን እንኑር። ደስ ይለኛል። እኔ ከአንቺ ጋር ቢሆን የትም እሆናለሁ። ህልዬ እንዴት ዋልሽ? ደህና ነኝ። እንዴት ነሽ? እሺ ጉዳዩ ከምን ደረሰ? ምኑ? የዛ የነፈዝ ያለማየሁ ጉዳይ ነው። ጥሩ ነው። እኔ ጋር ግን ጉዳዩ እያለቀ ይመስለኛል። ጥሩ ነው። ቤቱን ስለመሸጥ አውርቼው ነበር። ምን? አዎ የሆነ ሳያፈቅረኝ አይቀርም። ማለት የፍቅር ስሜቶች እያየሁበት ነው። ስለዚህ አይደለም ቤቱን ራሱን መሸጥ እችላለሁ። ጥሩ ነው። አሪፍ ነው። ቀላል አሪፍ ነው። አሁን ይኸውልሽ ቤቱ ይሸጣል፣ እሱ ይዤሽ እጠፋለሁ እያለ ነው። እሱ ሳይቀድመን እኔና አንቺ ተያይዘን እንጠፋለን። ጥሩ ነው። ህሉ ለምን ነው ታዲያ የምታለቅሽው? አይ ነገሩ በመሳካቱ ደስ ብሎኝ ነው እህቴ። እንዴት ነሽ? እንዴት ነህ? ሰላም ነው? ቁጭ በይ። በጣም ደስተኛ ሆነሃል። ቆይ ምንድን ነው? እኔም አላውቀውም፣ ልዩ ስሜት ነው የሚሰማኝ። በቃ ደስተኛ ነኝ በጣም። ደግሞ ቤቱ ልሸጠው እንደሆነ የሚሉ ነገረች። አዎ ከዚህ ሰፈር ልሄድ ነው። በቃ ሌላ ቦታ ሌላ ማንነት ነው የምፈልገው። ታዲያ እሱን ቤቱን ሳሸጥ ማድረግ አችልም ነበር? ይህንን ነገር እኮ ያደረግነው ከሜሉ ጋር ተማክረን ነው። መወያየታችሁማ እኮ በጣም ጥሩ ነው። እና ታዲያ ህሉ ግን ያው ቤቱን ሳሸጠው አለ አይደል እጅ ላይ ባለው ነገር ከሜሉ ጋር ተማክረን የወሰን ነው። እና ደግሞ ሁሉንም ነገር ሜሉ እንድትቆጣጠር ላደርግ ነው። እኔ ለእንደዚህ አይነት ነገር ብዙም አይደለሁም። ግን ደግሞ ለንብረት ካንተ ውጪ ማንም አይጨነቅም። እንዴ ህሉ ሜሉን አታውቂያትም እንዴ? ነገሮቹን እኮ በብዙ አንግል ነው የምታየው። እሺ ጥሩ በቃ። እኔ ምልሽ ወደ ክላስ ሊሄድ ነው። 10 ሰዓት ሊሆን ነው። ትማራለህ እንዴ? አባዬ ከሞተ በኋላ አቁሜ ነበረ፣ ግን እድሜ ለሜሉ ይኸው ልጀምር ነው። እና ደግሞ እንዳትነግሪያት፣ እኔ ራሴ ሰርፕራይዝ አረጋታለሁ። እሺ በቃ እኔ ልሂድ። እሺ መልካም ቀን።
ዛሬ ይኸውልሽ ጨብሲ በቤት ነው። አዎ እኔ መጠጣት እፈልጋለሁ። ኧረ አለ ይከፈታል። ይታረቁት አለ ትምህርት እንዲጀምር እንዴ እኔ ጎትኩቹ ነበረ ጀመረ እንዴ? አትንገሪያት፣ እኔ ሰርፕራይዝ አረጋታለሁ ምናምን ሲል ነበር። ይሄ ጅል ቤቱን ሽጦ ሰርፕራይዝ አያደርገኝም እንዴ? ተማረ አልተማረ እኔ ምን አገባኝ? ልጁ ግን በጣም ምስኪን ነው። አዘንኩለት ልትይኝ ባልሆነ ምን ነው አንቺ አላሳዘነሽም? ለምንድን ነው ማዝንለት? ገንዘባችንን ይዤ ወደዛ መሄድ ነው እንጂ። አይጥሩ የፈለገ ቢያፈቅረኝ አላማዬን በፍጹም አልስትም። አላማሽን አለመርሳትሽ ጥሩ ነው። ሁሉ ምንም የምታወሩ ነገር ሊገባኝ አልቻለም። ባይገባሽ ነው የሚሻለው። ለማንኛውም ችርስ። ኬት ነው ምንድን ነው አለው? እንዴት ነህ? ምን ነው ኬት ነው? ከክላስ ስወጣ በዚሁ ላገኝሽ ብዬ ነው የመጣሁት። ክላስ ጀመርክ እንዴ? አዎ። በጣም ነው ደስ የሚለው። በጣም አመሰግናለሁ። እሺ ማመስገን ያለብኝማ እኔ ነኝ። በቃ እንሂድ። ዛሬ ግን እኔ ነኝ የምሸኘው። ኧረ አታዋርጂኝ። ከመቼ ጀምሮ ነው ሴት ልጅ የምሸኘው? ወንድ ነው የሚሸኘው እና እኔ ነኝ የምሸኝሽ። ለአምላክሽ ጥረሻል የዋንሽ እንዲያርግ አምላክ ይፈትናል ከሱ ተማምሎ የዋህ ይሆናል የዋህ ምን ይሆናል ይሄ ዘፈን ላንተ ነው አሊ፣ ላንተ ነው። በቃ ወድጄሃለሁ አሊ፣ ወድጄሃለሁ። ምን ሆነሽ ነው አሊ? ሁላችንም ውሸታም ነን። ማንንም እንዳታምን። እሺ አላምንም። እኔን ሜሉንም ማንንም እንዳታምን። እሺ አላምንም አልኩሽ። ነይ አንተ ሰካራ። ሄሎ ሜሎ፣ ህሊና ሰክራ ቤት መታለች እና እኔ በቃ ቤት። እሺ ራስሽን ጠብቂ። ግን ምን ሆና ነው? ያው ችግር እንደዚህ ነው። ውሸታም ነን አትመነን ምናምን ስትል ነበረ። ሌላስ ምን አለች?
አይ ይሄን ብቻ ነው ያለችኝ። ውሸታም ነን አትመነን ምናምን ነበር ስትል የነበረው። ያስቀባጥራታል። ታስፈላጊ ነው እንዴ? ምን አልሽኝ? አይ ምንም። እኔ የምልህ የቤቱን ሽያጭ እንዴት አደረገው? ማለቴ እሱንም ሽጠ ክላስ እንደገባሁ ሰርፕራይዝ ልታደርገኝ አስበህ ነው? እሱን ጉዳይማ አንቺ ጨርሽው። እሺ በቃ ነገ ደላሎቹ ጋር ሄጄ አናግራቸዋለሁ። ጥሩ። አሊ ወይ እወድሃለሁ። እኔም እወድሻለሁ። ምን ያህል እንደማፈቅር ግን ታውቃለህ አይደል? ከኔ አይበልጥም። ፈጣሪ ፈቅዶ ተጋብተን ወልደን አብረን እንድንኖር ብቻ ነው የምመኘው። ታውቂያለሽ፣ የመጀመሪያ ልጃችን ወንድ እንዲሆን ነው የምፈልገው። ለምን? የአባቴ ምትክ እንዲሆን። ዴች ልጅ አትነሳም እንዴ? ምን ሆና ነው? ትያትተኛ። አረ መተኛት ነው። ቆይ ልቀስቅሳት። ሄሉ ሄሉ ሄሉ፣ እዚህ ምን ትሰሪያለሽ? አንቺሽ እዚህ ምን ትሰሪያለሽ? ቤት ጠብቅሻለሁ፣ እናወራለን። ለምን እዚህ አታወሪ? ላውራው? እኔማ ባወራው በጣም ደስ ይለኛል። ህሊና አርፈሽ ተቀመጪ። አርፌ መቀመጥ ስለማልችል ቤት ጠብቅሻለሁ። ጥሩ። ደህና ዋል። እንዴ ችግር አለ እንዴ? እሷን ተዋት። የሴቶች ጉዳይ ነው። ተው። እንዴ በጣም እኮ ነው ተናዳ ሄደችው። እኔ ያረጋጋታለሁ። ተው አልኩ አይደል? እርግጠኛ ነሽ? አዎ። እሺ ቁርስ ልስራ? አይ እኔ እጄ ሄሉን ማናገር አለብኝ። ላውራት። ይሄ ነገር ከባድ አይደለም አይደል? ከባዱ ነው አይደለም፣ ግን ህሉ በባህሪዋ እንክብካቤ ምናምን ትፈልጋለች። ለዛ ነው። እሺ ቻው። እሺ ቻው። ቆይ ምን እየሆንሽ ነው? ይሄ ልጅ ከዚህ በኋላ ምንም እንድናደርገው አልፈልግም። በቃ አልፈቅድም። ታይ እንጂ። ኧረ እባክሽ። ተናገርኩ በቃ። እሺ ህሊናሽን በጣም ወቀሹ። ስሚ እስከ ዛሬ ያንን ሁሉ በእንድትበዘብዢ ምንም አልታወቀሽም? አሁን ትልቅ ነገር ሲሆን ነው። እነሱም በራሳቸው ብልግና ነው የተጠቀምንባቸው። እሺ ሌላስ? እባክሽ። የእውነቴን ነው፣ እየቀለድኩ አይደለም። ቆይ ይሄ ልጅ ምን አደረገ? ህሉ መጨረሻ ላይ ስንደርስ አታበላሹ። ሁሉ ነገር እኮ አልቋል። ቤቱም ሊሸጥ ነው። ታይ ህሉ። ሜሉ እኔ በፍጹም አልፈቅድልሽም። ደግሞ ቆይ አፍቅሮሽ የለ እንዴ? ያፍቅረኛ። እኔ ምን አገባኝ? እኔ ቤቱን ፍለጋ ስገባ እሱ ደግሞ ቦነስ አድርጎ ልቡን ሰጠኝ። የሚያገባኝ ነገር የለም። ሰማሽ? ስለዚህ በአላማዬ እንደጸናው ነኝ እያልሽኝ ነው? ይኸውልሽ ህሉ፣ በምንም አይነት መንገድ እኔ አላማዬን አልስትም። እኔ ደግሞ እነግረዋለሁ። ያኔ ደግሞ እኔ አንቄ እገልሻለሁ። እሺ ህሉ እንዴት ነሽ? እንዴት ነህ? ደብተሩማ አንቺን አግኝቼሽ በዚህ ወደ ክላስ ገባለሁ ብዬ ነው። ምን ነበረ እነግርሃለሁ ያልሽኝ? አሊ
በእርግጥ እኔ አልገባም፣ ግን ደግሞ በዚህ ሰዓት ከሷ የተሻለ ማስፈልግህም የምጠቅምህም ምን ነው? ምንድነው? ምን ማለት ነው? እምጠቅመን እኔ ማለት እኛ የተገናኘ ነው በምክንያት ነው። ትዝ ይልሃል አይደል? አዎ ትዝ ይለኛል። የተገናኘንበት ምክንያት ደግሞ መጥፎ ነበር። ስለምን መጥፎ ነው የምታወሪው? የምን መጥፎ? እሱን ተወው። አሁን ነገሮች ተቀይረዋል። ማለት አንተ የምትቀበለኝ ከሆነ። ቆይ ምንድነው የምቀበልሽ? አሌ ምን ሆነክ ነው አቻኩሎ የጠራኸኝ? የሆነ ነገር ተፈጥሯል። ህሉ ቀጥራ የሆነ ነገር ነገረችኝ። ነገረችህ? ወይኔ ታቂ ነበር እንዴ? አዎ አሌ አፈቅርሃለሁ። ምንድነው የምታወሪው? አዎ አሌ በእርግጥ አንተ የዋህና ጥሩ ሰው ነህ። እኔ አልገባህም፣ ግን ደግሞ ቀን በቀን ፍቅር እየጨመረ መጣ። ለመናገር እኮ አልፈልግም ነበር፣ ግን ደግሞ በጣም እየተጎዳው ነው። ለነገሩ ባልነግርህም እጎዳለሁ፣ ግን አሌ በጣም አፈቅርሃለሁ። ህሉ ምን እንደምልሽ አላቅም። ምን ማለት እንዳለብኝ አላቅም። በጣም ይቅርታ። እንደምታፈቅር ነው እንዴ ነገረችህ? ሜሉ ቀጥራኝ አፈቅርሃለሁ አለችኝ። አፈቅራለሁ አለችኝ? ለዛ ነው። ምኑ? አይ ምንም፣ ጥሩ ነው። ቆይ ያልገባኝ ነገር አለ እንዴ? አይ ምንም የለም አልኩ እኮ። ምልሽን ነገር እኮ እየሰማሽኝ አይደለም። ቆይ እኔን ታፈቅሪኛለሽ አይደል? ህሉም ታፈቅረኛለች። አሁን ገባሽ? ማለት አፈቅራለሁ አለች? ቆይ ታፈቅራለች? ሜሉ የኔ እናት እንደኔ ግራ ገባሽ አይደል? በቃ በኋላ እናወራለን። ልሂድ፣ መሄድ አለብኝ። እሺ ቻው። ቻው። ህሉ አታረጊውም። አንቺ አሌክስን አፍቅረሽዋል እንዴ? አዎ ስትይ ትንሽ አታፍሪ? ማፍቀር ያሳፍራል እንዴ? አንቺ ምርሽ ነው እንዴ? ስሚ፣ ይሄ ፍቅር ምናምን ብለሽ የምትደጀው ነገር ታቆሚያለሽ። እርሹ። እኛ ለስራ ነው አይደለ ወደዛ ሄድነው። ስለዚህ ስራችን ላይ ብቻ። የምን ፍቅር ነው? ፍቅር ምንም አያደርግም። እኔ አልችልም። ትችያለሽ። እሱም ያፈቅረው ነው አይደለ? ያንቺ በፍጹም ሊሆን አይችልም። እሺ ቢያንስ ለፍቅር ስንል አንግዳው። አንቺ ያምሻል እንዴ? እንዴት ነው እያሰብሻለሽው? ሰሚኛለሽ ህሉ? ሜሉ አልሰማሽ። እስካሁንም በግድ ነው። በቃ እኔ እነግረዋለሁ። ኦኬ ንገሪ። ነገርሽው። ከዛ ፍቅር ይቀጥላል ብለሽ እያሰብሽ እንዴ?
ይረዳኛል። አንድ ነገር ልንገርሽ፣ ስለማፈቅርሽ አይረዳሽም። ትሰሚኛለሽ? ፍቅርሽንም አላማችንን ከነገርሽው ሁሉ ነገር ገደል ይገባል። እሱን ደግሞ ካሰብሽ አርጊው። እኔ ላብድ ነው ሜሉ። እሱም ቆንጆ ምርጫ ነው። ስሚ፣ ከዚህ በኋላ እኔ የምልሽን ብቻ ነው የምታደርጊው። እሱን መርሳት አለብሽ። ፍቅር የምትይውን ነገር ታቆሚያለሽ። ከዛ እኔ ቤቱን እሸጠዋለሁ፣ ሁሉን ነገር በአካውንት አስገባብቼ ያኔ ጥዬው እመጣለሁ። አለቀ። ምንድን ነው? በጣም ተጨናንቀሃል። አዎ ሁሉም ነገር ግራ ገብቶኛል። የቤቱ ጉዳይ ከሆነ እኮ ችግር የለውም። እኔ ደላላ አምጥቼ አስገምተዋለሁ። ሜሉ፣ እኔ ስለሱ አይደለም። እኔ ማውራው ስለ ህሉ ነው። ህሉ? በቃ ታዲያ ምን ይሻላል? አላቅም። እኔ ግን ማንም ሰው በእኔ ምክንያት ሲጎዳ ማየት አልፈልግም። ታዲያ እሺ ምን እናደርግ? በቃ ሁሉንም ነገር እንንገራት። እኔና አንቺ ፍቅር እንደጀመርን በቃ በተስፋ ከምትጎዳ እሷም ተስፋ ብትቆርጥ ይሻላል። እሺ ችግር የለውም። ቀጥረና እናግራታለን። መጀመሪያ ደላላ ጋር ከመሄዳችን በፊት ለምን እኛ ራሳችን እዚህ ሰፈር ውስጥ አናጣራም? ሜሉ፣ በአሁኑ ሰዓት እኔ ጉዳይ አይደለም እያሳሰበኝ ያለው። እኔ የሚያሳስበኝ ስለሉ ነው። በጣም ጨንቆኛል። እኔንም እኮ በጣም ነው የሚጨንቀኝ። ሜሉ ሜሉ አንቺ ህሉ፣ አንቺ ቆይ፣ አንቺ ግን ምን አይነት ማትረቢ የምታስጠይ ሰው ነሽ? ምንድነው የምትይኝ ሜላት? ደህና ያለቀለትን ጉዳይ ሰው በእኔ ምክንያት እንዲጎዳ አልፈልግም ብሎ ይኸው ላፍ እንኳን በማይመጥን ቃላት ጉዳዩ ተቋረጠ። ታዲያ አሁን እኔ ምን ላድርግ? በአንቺ ምክንያት ነው። ይሄኔ ፍቅር ምናምን ብለሽ ባትጃጃ ይኖረው ይሄ ሁሉ ነገር አይፈጠርም ነበር። በቃ እንደውም ይቅርብን፣ ተገላገለ። አይቀርብንም። ለምንድን ነው የሚቀርብን? ስሚ፣ አሁን የምነግርሽን አንድ ነገር ታደርጊያለሽ። እኔ ምንም ነገር አላደርግም። ወደሽ ነው የምታደርጊው? ስሚ፣ ከዚህ በኋላ ምንም አይነት መጃጃል፣ ምንም አይነት ስህተት ሲፈጠር ማየት አልፈልግም። ቆይ አንቺ ግን ትንሽ አይደብርሽ? አይደብረኝም። ሁሉ ሰላም ነው? እንዴት ነው? ይኸውልሽ ህሉ፣ አንድ ነገር ልናማክርሽ ነው እዚህ ድረስ የጠራንሽ። እውነቷን ነው ማለቴ እኔና ሜሉ። ችግር የለውም። እስካሁን ስላልነገርንሽ በጣም ይቅርታ። ግን እኔና አሌ ፍቅረኛሞች ነን እና ስለ ወደፊትም እያሰብን ነው አይደል እንዴ? አዎ ልክ ነች። አንቺም ደግሞ ያው አክስቶኛለሽ። ህሊና፣ አንቺ ህሊና፣ ህሊና፣ ህሉ፣ ይሄ ነገር ግን ከባድ ነው የሚመስለኝ። ምንም ከባድ አይደለም። እህቴ ነሽ፣ ትረዳኛለች። እሺ ነው። እንደውም እነግረዋለሁ።
በቃ ትጨነቅ፣ እኔ እነግራታለሁ። ሜሉ እኔ ለራሴ በጣም ጭንቀታም ነኝ። እባክሽን የሆነ ነገር አድርጊ እኮ። ችግር የለውም፣ እኔ ያናግራትና መጥቼ እነግርሃለሁ። እሺ ሰፈር ደረሽ? መልካም ቀን። በቃ እሺ አለ። ማታ እመጣለሁ። እሺ ቻው ቻው። ምን ነበር መጀመሪያ ያልኩሽ? ሁሉንም ነገር በሆድሽ ዋጣ አድርገሽ ያዢና ለእህቴ እኔ ብጎዳም ችግር የለውም በይ እንጂ አልኩሽኝ። አለቃቅሽ አልኩኝ እንዴ? ሜላት አልችልም። ገባሽ አይደል? በቃ አልችልም። ትችያለሽ፣ ባትሽም ትችያለሽ። አንድ ነገር ልንገርሽ፣ ይሄ ልጅ ከዚህ በኋላ ሲጎዳ ማየት አልፈልግም። ካለበለዚያ ግን የመጨረሻ ውሳኔን እወስናለሁ። ኦኬ፣ የመጨረሻ ውሳኔሽ ከዚህ ስራ ራስሽን ማግለል ከሆነ ትችያለሽ። እኔ ፍቅሬም ሁሉም ነገር ይቅር፣ ሁሉንም ነገር ነግረዋለሁ። ያኔ የማታውቂያትን ሜላት ሆንብሻለሁ። እኔ ደግሞ የማታውቂያትን ህሊና። ህሉ እሺ፣ አፍቅረሹ ሊሆን ይችላል። እሺ በአንድ ነገር እንስማማ። በምን? ይኸውልሽ እኔ ቤቱን ሽጬ ድርሻዬን ወስዳለሁ፣ አንቺም ደግሞ ድርሻሽን ትወስጃለሽ። ቆይ ምንድን ነው የምታወሪው? እኔ ድርሻዬን ይዤ ዞር ልልሻለሁ፣ አንቺ ፍቅርሽንም ብርሽንም ትልቅጥ ታደርጊያለሽ። እውነት ተደብቃ አትቀርም። ሁሉንም ነገር ሲያውቅ ያኔ እኔንም አሽቀንጦር ያስወጣኛል። ሞኝ ያመረረቀ። እሺ ታዲያ ምን ይሁን ነው የምትዩ? ቤቱንም እንተውለታለን። በቃ እስከ ዛሬ ያደረግነው ነገር ይበቃል። ያኔን ፍቅር ይቅር፣ ብቻ ይሄን ልጅ እንራቀው። እሺ ካልሽ ግን ለእኔ ልጁን ብታይልኝ ደስ ይለኛል። በፍጹም አይሆንም። አንቺ በጣም እያበድሽ ነው። በእናትሽ ምን አለችሽ? እሱማ ተሰምቷታል። በእርግጥ ግን ምን? ህሉ በጣም ምስኪን ናት። ለኔ ባይሆንም ላንቺ ከሆነ ግን ጥሩ ነው አለች። ግን እኮ በጣም ትጎዳለች። ከዚህ በላይ እንኳን ምንም ማድረግ እንችል አይመስለኝም። ባይሆን በደንብ አድርገን እንከባከባታለን። እሺ እሺ። መቀኔ አባት ምንም አትጨናነቅሽ። አለማየሁ ናውጣ ናውጣ ህሊና ናት መሰለችኝ። በቃ እኔ እዚህ ያረጋጋታለሁ። እዚሁን እሺ። እንሰማኛ። እኔ ልሂድ። እንዴ ላግዝሽ እንጂ። አይ አንተ እዚሁን፣ እኔ ቀስ ብዬ ያረጋጋታለሁ። አትምጣሽ፣ ችግር የለም። እሺ እንኪ ቦርሳሽን። ናውጣና ሁሉንም ነገር ስማ፣ ሁሉንም እውነት ወቅ። አንቺ ቆይ ተረጋጊ።
ምንድነው የምትይው? እነግረዋለሁ፣ ሁሉንም ነገር እነግረዋለሁ። አሁን ትተኛለሽ አትተኝም? አርፈሽ ተኝ። በቃ ጠዋት እናወራለን አልኩሽ አንዴ። ጠዋት አወራን፣ አሁን አወራን፣ ምንም ለውጥ የለውም። ተነሽ አንቺ። ስሚ፣ አሁን ማውራት እንችላለን። ቆይ ከኔ ጋር ችግርሽ ምንድነው? አንቺ ራሱ ከኔ ምንድነው ችግርሽ? ስሚ፣ ሁሉንም ነገር በጥንቃቄ ማታደርጊ ከሆነ እገልሻለሁ። ማን እንደሚቀድም እናያለን። ስሚ፣ እኔ ምንም ነገር ማድረግ አቅቶኝ አይደለም፣ ግን ብዙ ነገር አሳልፈናል ብዬ ስለማስብ ነው። ሰማሽ? ሰሚኛለሽ? እኔም እስካሁን ዝም ያልኩሽ ጓደኛዬ ነሽ ብዬ ነው። የምሬት የሆንሽ መሰለሽ እንዴ? አሳይሻለሁ። ህሉ አለ እንዴት ነህ? እንዴት ነሽ? ደህና አደርሽ? አለሁ። ለትንሽ ሰዓት ጊዜ ልትሰጠኝ ትችላለህ? ለምን? ያው እውነታውን ማወቅ ከፈለክ። የምን እውነታ? አንዴና እባክህ። ህሉዬ ምን መሰለሽ፣ ዛሬ ቤቱን ላስገምት ደላላ ቀጥሬያለሁ። ታውቂ የለ ሜሉ ደግሞ ሰርፕራይዝ ትወዳለች። ሰርፕራይዝ ላደርጋት ፈልጌ ነው። ችግር የለውም፣ አንድ ላይ ሰርፕራይዝ እናደርጋታለን። አንዴ ብቻ ነው። እሺ ምን ልትይ ነው? እኔ ምንም ልልህ አይደለም። መጀመሪያ ቀን እዚህ ጋር ነው አይደል የተገናኘ ነው? እዚህ ጋር ሳለቅስ የነበረው? አዎ። እሺ ምንድን ነው? እናቴ እያልኩ አልነበር እዚህ ጋር ቁጭ ብዬ ሳለቅስ የነበረው? ያው መቃብሬ ማን ነው? ይኸው እንዳደል
ሴጣን ምን አድርጋ ይሆን? ገና ብዙ የምነግር ነገር አለ። ንገሪኝ። እኔና ሜሉ ዋነኛው ስራችን ሀብታም ሰዎች ጋር እየሄድን በመተኛት ቪዲዮ ቀርጸን ለሚስቶቻቸው በማሳይ ብር መቀበል ነው። ከዛ አንተ ደግሞ አባት ብዙ ብርና ቤት ትውል እንደሄደ ሰማን። ከዛ በቃ ሙሉ ስራችን ወደ አንተ አደረግን። ምን አይነት ሰው ናችሁ ግን? ምን አይነት ሰው ናችሁ? ከዛ እኔ በመሀል አፈቀርኩ። ለዛ ነው ቤትህም ብርህም ሳይነካ አሁን ሁሉንም ነገር አስረጥጬ የምነግርህ። ይህ ግን ምን አይነት ስብዕና ነው? ንገሪኝ እስኪ፣ ምን አይነት ስብዕና ነው? ይቅርታ ቢኒ። ዝም በይ፣ በቃ ዝም በይ። ምንም ነገር እንዳትናገሪ እሺ? ዝም በይ። ከዚህ በኋላ ምንም ነገር ብትናገሪ አልሰማሽም እሺ? ልሸጪው ነው? ልሸጪው ነው ሳይሆን ልንሸጠው ነው ወይ? ምን ነው? የሰራሽውን ስራ በደንብ ታውቂዋለሽ። እቺ ውሻ የውሻ ልጅ ነገረች። በይ ሰሜልሽ፣ ድጋሚ በህይወቴ እንዳትገቢ። ድጋሚ ውሻ አንቺ ነሽ። አሌ ልትመችኝ አይደል የፈለግሽው? ተማቸ። አንቺ ልክስክስ ውሻ ነሽ። እሺ እሺ፣ እኔ ብቻለሁ።
አባዬ ሁሉም የሆነው ለበጎ ነው። የተፈጠረው ነገር በሙሉ እኔን ለማስተማር ነው እና ደግሞ የምትወደውን የህግ ትምህርት ተምሬ ብቻዬን ቁሜ ያኮርሃለሁ። አሁን ነፃ ነኝ። አባዬ እወድሃለሁ።